እስካሁን ድረስ የፈረስ ብትፈርስ አሁን መገንባት ትችላለህ። ግን መፍረስን ምን ነው የሚመስለው? መገንባት እንዴት ነው የሚመስለው? ማለም እንዴት ነው የሚመስለው? መጨነቅ እንዴት ነው የሚመስለው? ማወቅ አለብን። አንዳንድ ሰው በስራ ይፈርሳል። አንዳንድ ሰው ሲከስር ይፈርሳል። አንዳንድ ሰው በብሔር ሲነሳበት ይፈርሳል። ለምን ማፈረህ ማደደኝ ካብን ይገባል ብለን ተወስድ ይችላል። እኔ እኮ አልችልም፣ እኔ እኮ አይገባኝም፣ እኔ እኮ ከአቅሜ በላይ እኔ አይሆንልኝም። አሁን ድረስ የነበረ ፓራዳይም ይሄንን ነው። ዲ የምታስበው ምንድን ነው? ዲ የምትጨነቀው ምንድን ነው? ዲ መቀየር የምትፈልገው ምንድን ነው? ዲ you gotta think 96 የዓለማችን ህዝብ እንደዚህ ከማሰብ ሞት ይቀለዋል። በቃ ዲዩ ይዞ መሞት ይቀለዋል። ኪሳራው ይዞ መሞት ይቀለዋል። እኔ የምፈልገው ነገር ማግኘት እችላለሁ ብዬ ወረቀት እስክሪብቶ ይዤ ይሄ ነው የምፈልገው ብዬ ልጻፍ እንደ እብድ እዚህ ይዤው ልዙር ከትምህርት ቤት ጀምሮ ይሄ ምስጢር የት ግራ እንደገባን ለማየት አንድ ኤግዛምፕል ልሰጣችሁ ነው። ዝግጁ ናችሁ? እንሂድበት። ለምሳሌ አንድ ህፃን ልጅ የት ይሄዳል? ትምህርት ቤት ይሄዳል። ምን ይሰጠዋል? ፈተና ይሰጠዋል። ፈተና ሲሰጠው አላጠናም፣ ሆምወርክ አልሰራም፣ ፕሬዘንቴሽን አልሰራም፣ ወይ አቴንዳንስ አልወሰደም ኦር ሳምቲንግ ምን ሊሰጠው ይችላል? ዲ ማለት በቃ የሚፈልገው ውጤት አይደለም። ዲ የምናወራው ያለ ነው ስለ ኤቢሲዲ አይደለም። ጀስት የማይፈልገው ውጤት አግኝተዋል። ለምሳሌ ዲ አግኝተዋል እንበል። ስለዚህ ሲያየው ምን ነው የሚያየው? ዲ። አሁን ዲ ሲያገኘው ደስ ይለዋል። ሀሳቡ ዲ ነው፣ ስሜቱ ዲ ነው። ብቻውን እንዳይሰቃይበት ደግሞ የት ይለጠፋል? ግድግዳ ላይ ትምህርት ቤት ይለጠፋል። ስለዚህ ሌላ ልጆች ይመጣሉ። እንትና ኤ ፕላስ አገኘ፣ እንትና ቢ አገኘ፣ እንትና ሲ አገኘ፣ እንትና ዲ። ይሰማል። ያንተ ጥፋት ነው የሌላ ሰው ጥፋት ነው ኢደዝን ማተር። ዲ ትገባልሃለች ቀስ ብላ። ወረቀት ትያለች ዲ ችግር የለውም። እኔ ዲ ነኝ ማለት ብለህ ማሰብ ሲጀምር ነው ችግሩ። ከዛ ደግሞ ሁሌ ማጠብቀው ፈተና አለ። የሆነ ልጅ ትመጣለች ወይ የሆነ ልጅ ይመጣልና ይቀልድብሃል። አንተ ዲ ያገኘ ነው ኤ እኮ ነው ያገኘው አለ። በስሜት ደረጃ የምትጎዳለህ። ሀሳብ እያለ ብዙ አይደለም ችግር የሚፈጠረው ሀሳቡ ስሜት ሲቀየር ነው። ይሲ ፈጣሪ ስሜት የሚባል መሳሪያ ሰጥቶናል። በቀን መጀመሪያ እንዳየ ነው 60 ሺህ ሀሳቦች ነው የምናስበው። አሁን 60 ሺህ ሀሳቦች ሞኒተር ማድረግ ያሳብዳል። ሀሳቤ አዎንታዊ አድርጓለሁ፣ ፖዚቲቭ አድርጓለሁ ምናምን ተወጣጥረህ ነው የምትቀረው። ሀሳቦችህ ላይ ትነቃለህ፣ ግን ዋና ሀሳባችን ላይ መንቃት የምንችለው ስሜት ላይ ነው። ደስ የሚለው ሀሳቦች የምታስብ ከሆነ ይቻላል። ፖዚቲቭ የሆነ ሀሳቦች ስታስብ ይሄ ስሜትህ is just flawless ደስ ነው የሚለው። ሀሴት ደስታ አምላቸው የነበርከው ምንድን ነው? you can switch it። ሀሳቡ ሳይቀየር ስሜት ላይ ብትን ልታደርገው ይችላል። አሁን ሙዚቃ ሲከፈት ደስ ይላል። ምንም ነገር ሳይቀየር ደስ ይላል። ደስ ሲል ተጨማሪ ደስ የሚል ሀሳብ ይመጣልሃል። ያስማማል ያስማማነው ደስ ያለው ሰው ብቻ። እኔ ተማሪው ግን አንድ ልጅ መጣ ዲ ነው ያገኘው ብላ ስትቀልድበት ደስ ይለዋል? ደስ አይለም። ምን ይሆናል? ይከፋዋል። አሁን ለአእምሯችን ዲኤ ምናምን አይደለም መከፋቱ ነው የሚያየው። ዲ ያገኘው የሚል መከፋቱ ነው የሚመዘገበው ሴቭ የሚደረገው። እና በዚህ ተናዶ እያለ ቤት ሲገባ ደግሞ ማን ጠብቀዋለች? እናቱ። እንዴ ዲ ያገኘ አንተ እህቴ ያገኘ አንተ ዲ የሁሉ አስተምሬ የሁሉ ለፍቼ። አሁን ይገባል ዲ። አባት ሲመጣ ደግሞ የዲ ቁጣ፣ የዲ ምክር፣ የዲ ቅጣት ሲሰጥ ዲ ማግኘትህ አይደለም ዲ መሆን ትጀምራለህ። በቃ የሆነ ሰዓት ዲ ነህ። አሁን ዲ ወደ ብዙ ነገር ልንቀይረው እንችላለን። ምክንያቱም ከትምህርት ቤት ነው የሚጀምረው። እሺ ህፃን ልጅ ያላችሁ እንዴት ነው? ህፃን ልጅ ማንኛውም ህፃን ልጅ የትም ይወለድ የትም አካባቢ ካልበከለው ጆይፉል ደስተኛ ጥያቄ ስጡ ሂዝ ላይፍ አይደል? ቀስ ያልክ ነው የፈረስክ የምትመጣው። አሁን እሱ ነው ልናገኘው የፈለግነው። እስካሁን ድረስ የፈረስክ ብትፈርስ አሁን መገንባት ትችላለህ። ግን መፍረስን ምን ነው የሚመስለው? መገንባት እንዴት ነው የሚመስለው? ማለም እንዴት ነው የሚመስለው? መጨነቅ እንዴት ነው የሚመስለው? ማወቅ አለብን። እንዲህ አፍርሶን ሊሆን ይችላል የሆነ ሰዓት። የተለያየ ሰው በተለያየ ነው። አንዳንድ ሰው በትምህርት ቤት ይፈርሳል፣ አንዳንድ ሰው በስራ ይፈርሳል፣ አንዳንድ ሰው ሲከስር ይፈርሳል፣ አንዳንድ ሰው በብሔር ሲነሳበት ይፈርሳል። የውጭው ዓለም በእኛ ቁጥር ውስጥ አይደለም፣ ግን የውጭው ዓለም ሁኔታ ውስጣችን ሲያፈርሰው ከባድ ጥያቄ ነው። እሱ ነው መለየት የፈለግነው። ሜይቢ ትምህርት ቤት ሁሌ ዲ የምታገኝ ከነበር እሱ አፍርሶ ሊሆን ይችላል። በዛ ሰዓት ምን ብለህ አስበህ ልትሆን ይችላል? እኔ ዲ ነኝ ኤቢሲዲ ኤ ቢ ሲ ሲሆን ሰነፍ፣ ዲ ደደብ፣ እኔ ደደብ ነኝ። ስለዚህ አሁን የሆነ ስራ ብሰጥ ለእሱ አስጣት እኔ አልችልም
ለምን እኔማ ሰነፍ ነኝ፣ እኔማ ደደብ ነኝ፣ ከአቅሜ በላይ ነው ብለህ ልታስብ ትችላለህ። እሱ ሊይዝህ ይችላል። ከዛ በሚቀጥለው ዓመት ትምህርት ቤት ስትመለስ ደግሞ እሺ ልጆች እስከ ዲዎች እጃቸው ወደ ላይ በቃ ይገባልሃል። እኔ እኮ አልችልም፣ እኔ እኮ አይገባኝም፣ እኔ እኮ ከአቅሜ በላይ እኔ አይሆንልኝም፣ ሞክሬ አይሆንልኝም፣ ተውኝ እባክህ። አሁን ዲ ነኝ ብለህ ስታስብ ባህሪ ዲ ነው የሚሆነው። ትምህርት አስተማሪ ሲማር አይገባኝም ብለህ ካሰብክ አይገባም። ከአቅሜ በላይ ነው ብለህ ካሰብክ ከአቅሜ በላይ ነው። እሱ ነው የምታስበው ታገኛለህ። የሆነ ሰዓት ማንነትህ ምን ይሆናል? ዲ ይሆናል። አሁን የምታገኘው ያለህ ውጤት ዲ ነው ማለት አንተ ዲ ነህ ማለት አይደለም። በጣም የምወደው አባባል don't confuse who you are with the results that you've produced። አሁን የምታገኘው ያለህ ውጤት ያንተን ማንነት አይገልጽም። የሰው ልጆች ትልቁ ችግራችን ማን መሆናችን አናቅም። ምን ማድረግ እንደምንችል አንረዳም። እንዴት እንደምንሰራ አናቅም። ውጭው ዓለም ያሉ ውጤቶች ማን መሆናችን እንዲነግሩን እንፈቅዳለን። የትምህርት ቤቱ ውጤት ማን መሆናችን በተደጋጋሚ ዲ ሲባል፣ በተደጋጋሚ ሰነፍ ስትባል፣ በተደጋጋሚ አችልም ሲባል ሲደጋገም መጠሪያችን ይሆናል። ልክ እንደ ስማችን መርጠን የወሰድነው አይደለም። እኔ ስወልድ በአካባቢ ሁሉም ዳዊት ሲሉኝ ዳዊት ሆንኩ። ደስ ይላል። የስ ዳንኤል ቢሉኝ ኖሮ ዳንኤል ሆን ነበር። ሁሉ ነን የምንለው ነገር ከውጭ የወሰድነው ነው። አሁን ከውጭ የምንወስደው ለምሳሌ ስማችን ደስ የሚል ከሆነ ደስ ይላል። ቋንቋችን ደስ የሚል ከሆነ ደስ ይላል። የተለያዩ ነገሮች ደስ የሚለው አሉ። ይሄ ፓራዳይም ይባላል። ደስ ይላል። ግን አንዳንዱ አሉ አትችልም፣ ሰነፍና ደደብና አትረባም፣ ከአቅምህ በላይ ነው የሚሉ አሉ። እነዚህም ተደጋግመው ነው የገቡ። መልቀቅ ይቻላል። መጀመሪያ ግን እንዴት እንደተገነቡ መረዳት አለብን። አሁን ዲ ያገኘህ ማለት ዲ ነህ ማለት አይደለም። ያንተ አቅም ዲ አይደለም። ከገባን የትምህርት ቤቱ የዲስቲንክሽን ተመራቂ መሆን እንችላለን። ትፈልጋለህ አትፈልግም ነው። ተማሪዎች ከሆናችሁ ዲስቲንክሽን ተመራቂ የሆኑ A+ ያገኙ B ያገኙ አልልም። what do you want? አሁን ብዙ ጊዜ አንድ ተማሪ በሆነ መንገድ ዲ ዓለም ከገባ እኔ ዲ ነኝ ብሎ ማሰብ ከጀመረ አባት መጥቶ ቢመክር፣ እናት መታ ብትረዳ፣ አስተማሪ ምንም ቢል ያንተ እምነት ዲ ከሆነ ዲ አካባቢ ነው የምታገኘው። that's a problem። አንዴ በቃ አይገባኝም ብለህ ራስህ ከፈረድክባት ከሱ ውጭ አይታየም። በጣም ጥበብ ያላቸው ሰዎች መጥቶ በጥሶ ካላስወጡ እሱን ይዘህ ልትሞት ትችላለህ። ወላጆች ከሆናችሁ ለልጆቻችሁ ግሬድ ሪፖርት ስጧቸውና ይጻፉ። በእንግሊሽ ይሄን እፈልጋለሁ፣ በማቴማቲክስ ይሄን እፈልጋለሁ፣ በፊዚክስ ይሄን እፈልጋለሁ፣ በኬሚስትሪ ይሄን እፈልጋለሁ። አሁን ልጁ ያስባል። እኔ የምፈልገው ይቻላል። that's the point እኮ የስ የምትፈልገው ይቻላል ታውቀዋለህ እኮ። ግን አሁን ወደ አክሽን ኦኬ now is fun። ይሄ ሰብጀክት ይሄማ የኔ ፌቨሪት ቶፒክ ነው። I'm gonna score this። አስቀድመህ እያየው ነው። ከዛ አልጋ ላይ ይለጠፋል። በየቀኑ ይጽፏል። ካላደረከው ምንም ትርጉም የለውም። አሁን ህልም እንሄድበታለን፣ ፓራዳይም እንሄድበታለን፣ የአሸናፊ ሰዎች ልማዶች እንሄድበታለን። እስካሁን ድረስ የነበረ ፓራዳይም የምን ነው? ዲ። የምታስበው ስለምን ነው? ዲ። የምትጨነቀው ምን ነው? ዲ። መቀየር የምትፈልገው ምንድን ነው? ዲ። የምትከፋው በምን ነው? ዲ። ማየት የማትፈልገው ምን ነው? ዲ። የአእምሮ ደግሞ መቀነስና ማካፈል አያውቅም። መደመርና ማባዛት ብቻ ነው የሚያውቀው። ዲ ስታስብ የዲ አይሆንልኝም፣ አይሳካልኝም ነው የሚለው። አሁን you're dreaming። ህልም የሚባለው ይሄ ነው። now you're dreaming, you're saying I want this። ግን ልጁ መጻፍ አለበት። አሁን እና የዲስቲንክሽን ተመራቂ ይሆናለሁ ብለህ ጻፍ ካላችሁት ይሄ እናንተ ፍላጎት ነው፣ የልጁ ፍላጎት መሆን አለበት። በእነዚህ ምን ነው የምትፈልገው? let's play game። ይሄ ወደ ቢዝነስ እናመጣዋለን፣ ወደ ጤንነት እናመጣዋለን፣ ወደ ሌላ ስራ እናመጣዋለን። የሰው ልጆች ማን መሆናችን አናቅም፣ እንዴት እንደምንሰራ አናቅም። ስለዚህ በ5 የስሜት ህዋሶች ነው የምንሄደው። አሁን ያለው ውጤት ነው ማን መሆናችን እንዲነግረን የምንፈቅድለት። we can change it። ኤልሲ የምትባል ነበር እዚህ ክላስ የምትወስድ። ይሄ ስትሰማ ሄደች ጻፈች። አመት መጨረሻ የጻፈችውን ያገኘችው። ይሰራል፣ ኦፍ ኮርስ ይሰራል። እሷ ስታወራ ሀመረ ሰማች፣ ለልጆቿ አጻፈቻቸው። ከዛ በኋላ አጥኑ ምናምን አለቻቸው፣ መረጡ። በዚህ እንደዚህ ያገኛሉ፣ በዚህ እንደዚህ ያገኛሉ። ፎቶ ልካልኛለች። የጻፏት እሷ ናት የመጣችው፣ ደገመችው። ብዙ ሰዎች አይተውታል። እንዴት እንደምንሰራ አናውቅም። that's what we study here። እንዴት ነው የምንሰራው? አእምሯችን እንዴት ነው የሚሰራው? የሀሳብ ኃይል ምንድን ነው? የስሜት ኃይል ምንድን ነው? አሁን ምን ነው በአእምሯችን? እኔ እችላለሁ። that's the point። ተማሪ ከሆንክ just write the courses እና
እኔ የምለው ነገር ተወው። ይኸው ሂደቱ ላይ የሄድን ስንሄድ ውጤቱ ደግሞ ያየኸው ትሄዳለህ። ደስ አይልም? ኢትስ ፋንታስቲክ። አሁን ከርቀት ካየኸው ዝም ብሎ ወሬ ወይ ማጂክ ሊመስል ይችላል። ኔጌቲቭሊ ካየኸው ይሄማ በደንብ አድርገህ ካየኸው ማጂክ ላይፍ ኢዝ ማጂክ ኤቭሪቲንግ አባውት ኢዝ ማጂክ 100 ቢሊዮን ኒውሮንስ ኢዝ ማጂክ 100 ትሪሊዮን ሳይናፕስ ኢዝ ማጂክ። ለቀል ነው እንደ የመጣ ነው ይህ ሁሉ ስጦታ። ይህ ሁሉ ስጦታ ከዲ ወደ ኤ ፕላስ አያመጣም። ከ1 ሚሊዮን ኪሳራ ወደ 2 ሚሊዮን ትርፍ አያመጣም። ኦፕሬት የምናደርገው ያለቅ ማንን ምንድነን ምንድነው ማድረግ የምንችለው? ፓራዳይም ምንድን ነው? እንዴት ነው የሚያስረን? እንዴት ነው የምንበጥሰው? ፓራዳይም የምንበጥሰው ፍላጎት ስናወራ ብቻ ነው። ፓራዳይም መበጠስ የሚችለው ፍላጎት ነው። አብዛኛው ሰው ሰነፍ ይሆናል፣ ወሬኛ ይሆናል፣ ስልችት ይለዋል። ሰርግ ሲሆን የወንድምህ የእህትህ የራስህ ሰርግ ካለ ማለት ይደክመሃል። እኔ ሰው ሰርግ ሲሆን ይደክመዋል። አይ እንግዶች የራሳቸው ጉዳይ፣ እኔ ድክም ብለኛል፣ እኔ ልረፍበት፣ አስጠልቶ ኖ ምን ላድርግ፣ እጅህን ታጥባል እና ላይክ ፍላጎት የሰው ልጅ ሲፈልግ ካልፈለገ ታስት ፓራዳይም ማሸነፍ የሚቻለው ፍላጎት ሲኖር ነው። መጀመሪያ ይሄ ዝም ማለት አለበት። ይሄ ዲው ዝም ማለት አለበት። ዲ ያገኘው እንጂ ዲ አይደለም። ልክ አሁን እንዳየ ነው። በሆነ መንገድ ዲ የሚባል አስተሳሰብ ተቋጠረ እንጂ እኔ ዲ አይደለም። ከፈለኩ ኤ ፕላስ መሆን እችላለሁ፣ ከፈለኩ ኤ መሆን እችላለሁ፣ ቢ መሆን እችላለሁ። ስለዚህ ምረጥ። የመረጥኩት ማግኘት እችላለሁ። that's what we're talking about። ትልቁ ህልሞት በአእምሮ በአጽኖት በተደጋጋሚ ሲያስቡት እንደሚያሳኩት በልቦ ሲያምኑት በህይወቱ ተአምር ይመሰክር። that's magic። የሰው አእምሮ that's magic። ትኩረት ያደረክበት ወደ ውጤት ይቀየራል። በአእምሮ በአጽኖት በተደጋጋሚ በአጽኖት ማለት ምን ማለት ነው? ተማሪ ነህ፣ ኤ ወደ ቢ ነው መውሰድ የምትፈልገው፣ ግን ሄሊኮፕተር እንደሚሰራ ሰው ነው። የኮሮና ቫይረስ መድኃኒት እንደሚሰራ ነው። ኤርፕሌን እንደሚሰራ ነው። ሞባይል እንደሚሰራ ነው። ኢዲት እንደሚያደርግ ነው። you focus with full attention። የመጀመሪያው ጥያቄ ግን ምን ትፈልጋለህ ነው። አብዛኛው ሰው ምን እንደሚፈልግ አያውቅም። እዚህ መጥቼ አንድ በአንድ አላፋጥጣችሁም። ራሳችሁ ጠይቅ። ምን ነው የምትፈልገው? እኔ እና አብዛኛው ጊዜ እኔ ጎረቤትህ ምንድን ነው የምፈልገው? ተማሪ አሁን በዲ ይከፋል። ምን ነው የምትፈልገው ብትለው አለው እንደ ምርጫ የለውም። አሁንም ላቸው ያለው ምርጫ መኖር አለበት። እኔ በዚህ እንደዚህ አሁን እንደሱ ስታደርግ ሙሉ ፓራዳይምህን ጦርነት ይከፍታል። ታሰፋን ፓራዳይም አሸንፈም የምትፈልገው ውጤት ፓራዳይሙ ትቀይረዋለህ። ይሄ ክላስ ምን ነው የሚባለው? ፓራዳይም ሽፍት። አሁን ያለኝ ፓራዳይም ይሄ ምን ነው? የዲ ማስበው በዲ ነው፣ ምሰራው ለዲ ነው፣ ምጨነቀው ዲ ነው፣ ምከፋው ዲ ነው እና ዲ ተቋጥሮኛል። አሁን ህልም አልማለሁ። ምን እኔ ኤ ፕላስ ነው የምፈልገው፣ እኔ ኤ ነው የምፈልገው፣ ቢ ፕላስ ነው whatever you want። ተማሪ መምረጥ አለበት። በፊዚክስ ይሄ ነው የምፈልገው። ትደጋግመዋለህ። ስደጋግመው መግባት ይጀምራል። ባህሪ የሚቀየር ይጀምራል። ጸባይ መቀየር ይጀምራል። ከዚህ በላይ አልገልጸውም፣ ምክንያቱ ስታደርገው ነው የሚታይ። ላይክ ሰምተው ማታቅ ነገር መስማት ጀምራለህ። ተረተው ነገር በቃ ክላስ ውስጥ ገባ ሌላ ባህሪ ነው ያለህ። የምትማርበት መንገድ ይቀይራል። ልፋቱ አይደለም የሚጨምረው፣ ጥበቡ ነው የሚጨምረው። አብዛኛው ሰው ግን ምን ነው የሚቋጠረው? የትምህርት ቤት ሪፖርት ካርድ ነው የሚቋጠረው። ያ ሰውዬ ያድጋልና ከዛ ደግሞ ምን ይቋጠራል? የመስሪያ ቤት ሪፖርት ካርድ፣ የባንክ ሪፖርት ካርድ። ገንዘብ ከሌለ የለኝም፣ ከከሰረ ኪሳራ ነኝ፣ አትችልም ከተባለ አልችልም። ሲጀመር ተማሪው ዲ ያገኘ ለምንድን ነው? ምክንያቱ አስተማሪው ሲያስተምር ትኩረት አልነበረው። ሆምወርክ ሲሰጥ ሆምወርክ እየሰራ አልነበረም። የሆነ ነገር አድርጉ ሲባል አያደርግም። ክላስ ወርክ ሲሰጥ ክላስ ወርክ አይሰራ። አታርፉድ ሲባል ያረፍዳል። የሆነ ነገር ፕሬዘንት አድርጉ ሲባል አያደርገውም። የነዚህ ሁሉ ድምር ነው ዲ ያገኘው አይደለ? ዲዩ መነሻ አለው። ችግሩ ግን ዲ ካገኘህ በኋላ ዲዩ ታያዋለህና ያ ዲ ያንተ ማን መሆንህ እንዲነግረህ ትፈቅድለታል። ዲ የሚያሳይ የአምና ውጤትህ ነው። አምና አንብበሃል አላነበብክም፣ አጥንተሃል አላጠናህም፣ ሰርተሃል አልሰራህም፣ ሆምወርክ ሰርተሃል አልሰራህም ነው ዲ የሚነግርህ። ዲ ማግኘትህ አንድ ነው። ስለ ዲ አስበህ በዲ ተጨንቀህ በዲ ተከፍተህ ዲ ስትሆን ግን 12 ዓመት ሙሉ ዲ ሆነ ልትቀጥለው ትችላለህ። ስለዚህ ቢዝነስም ደሱ በቢዝነስ ላይ ትከስራለህ። የምትከስረው የተለያዩ ፋክተሮች አሉ። ውጪ ላይ የተለያዩ ችግሮች አሉ። ከችግሮች በላይ አይደለም። የተለያዩ ፈተናዎች አሉ። ከፈተናዎች በላይ አይደለም። የተለያዩ ነገሮች ይመጣሉ። እነሱ ማሟላት አልቻልክም። ስለዚህ ከስራሃል።
አሁን ለምሳሌ እኔ 5 ሚሊዮን ከስሬያለሁ። መንገድ ተቆፈረ 6 ወር ይፈጃል አሉ። 6 ወር ሳይሆን 1 ዓመትም አላለቀም፣ 2 ዓመትም አላለቀም፣ 3 ዓመትም አላለቀም፣ 3 ዓመት ተኩልም አላለቀም። ስለዚህ ከ3 ዓመት በኋላ ራሴን ስመለከተው 5 ሚሊዮን ከሰርኩ። አስቀድሜ ብዙ ነገሮች ማስተካከል ችል ነበረ፣ ግን በቃ እዛ ቁጭ ብዬ ነው የጠበቅኩት ኪሳራ። ማስበው የነበርኩ ስለ 5 ሚሊዮን ነው የምጨነቀው፣ በ5 ሚሊዮን ነው የምከፋው፣ 5 ሚሊዮን ነው። ከዛ ማጥናት ጀመርኩ። ማጥናት ሲጀምር ዋና ችግሩ አገኘሁት። ማስበው 5 ሚሊዮን ኪሳራ ነው፣ ማስበው ስለ ኪሳራ ነው፣ የምጨነቀው እሱ ነው፣ የምከፋው እሱ ነው። ከዛ ባብ ፕሮክተር መጣና ህልም ማስቀመጥ ትችላለህ። ሁሌ ባብ ፕሮክተር 4000 ነው የሚሰራው የነበረ። አመታዊ ገቢው $4000 ነው፣ ወጪው ግን 6000 ነው። 1 ዓመት ተኩል ሙሉ ወጪ ሳያደርግ ቢሰራ 0 ነው የሚቀረው። በዛ ጊዜ ግን ካርድ ወሰደ። አንድ ሰው መጣና የምትፈልገው ጻፈው አለው እና እዚህ የምትፈልገው ጻፍ አለው። ምን ብሎ ጻፈ? እኔ 25000 ያገኘው ነው ብሎ ጻፈ። እንደሱ ብሎ ሲጽፍ ካርዱ ኪሱ ሲያስቀምጠው በጣም የሚያስፈራው የነበረ ካርዱ ሰው እንዳያየው ነው። ፋየር ዲፓርትመንት ነው የሚሰራው የነበረ። የምትፈራው ታገኛለህ፣ ጓደኞቹ ያገኙ ባብ ፕሮክተር ሀብታም ሊሆን ነው። ምክንያቱም እዛ ፋየር ዲፓርትመንት 10 ምናምን ዓመት የሰራ አለቃ አለ። ከ10 ምናምን ዓመት በኋላ ማለት ነው ሰውየው ከ4000 ወደ 10000 ነው ያደገ። ይሄ ደፋር ሰውዬ ደግሞ ምን አለ? እኔ 20000 ማግኘት እችላለሁ አለ። ያልሳቀበት ያልቀለደበት የለም። ምንድነው የሰራው? ጽዳት ነው የሰራው። ጽዳት ነው መስራት የጀመረው። በአመቱ መጨረሻ ግን $20000 ሳይሆን የሰራው $175000 ነው የሰራው። ቀጥሎ 1 ሚሊዮን ሆነ። ዋው ኢስ ማጂክ። ባብ ፕሮክተር ከቻለ እኔ እችላለሁ። ስለዚህ እኔ ወሰድኩ። የመጀመሪያ ዓመት የሰራው እኔ 10000 ነበር፣ ግን ካርድ ወሰድኩና እኔ ዳዊት ድሪምስ ነው ኢትዮጵያና አፍሪካ ይሄከየርኩና 1 ሚሊዮን በወር ያገኘው ነው። በዛ እንዳሁን አትዩት። በዛ ሰዓት የሚያቀኝ ሰው የለም። አማርኛ አልችልም። ከተማው አላውቀው። የሚደግፈኝ ሰው የለም። የሚረዳኝ ሰው የለም። አይ ሮት ኢት ሂር። ያ ካርድ ማየት እንዴት እንደሚያስጨንቀኝ ነበር። የመጀመሪያ ያስጨንቃል። እንዴት በዚህ የሚከፈል አለኝ፣ በዚህ እንደዚህ አለን፣ በዚህ እንደዚህ አለ። ፓራዳይም ቀውስ ይሄ ነው። አሁን ኔክስት ክላስ ህልም ነው የምንማረው። 4 የህልም አይነቶች አሉ። 3 የህልም አይነት ካስቀመጥክ መሬት ሰላም ነው። 4ኛ የህልም አይነት ካስቀመጥ the whole nervous system goes haywire። እንዴት ትረሳቸዋለህ? 3 የህልም አይነቶች ትረሳቸዋለህ። የእቅድ ህልም ምናምን ስታስቀምጥ በቃ የሆነ ወንበር እዛ ሲወድቅ ትረሳዋለህ። but if you go for what you want, እንዴት ትረሳዋለህ? ሌላ ሰው ከነገርከው እብድ ነው የሚልህ። ምክንያቱም ለአንተ ብቻ ነው የሚታይ፣ ሌላ ሰው አይታየው። የክላስ ደስ የሚለው ፓርት እሱ ነው። ሌላ ሰው አይታየው፣ ለአንቺ ብቻ የሚታይሽ። ሌላ ሰው ከነገርሽም የሚያስፈራው ግን ውስጥሽ ጉልበት የሚሰጥሽ አለ። እዚህ በተደጋጋሚ የሚቻልበት መንገድ እያየህ ስትመጣ የሆነ ሰዓት ኦ ማይ ጋድ ይሄ ነገር ለካ እውነት ነው፣ ለካ ማሳካት እችላለሁ። እዛ ደረጃ ያቺ ሀሳብ ስሜት ሆና እምነት መሆን ስትጀምር በጣም ደስ የሚለው ያህል ለማሳካት የሚያስፈልግ ሀሳብ መምጣት ጀመረ። አይ ካን ዱ ዚስ። የሆነ ሀሳብ ይመጣል ከሻወር ስትወጣ ወይ ሻወር ስትገባ፣ ሻወር እየወሰድክ አይ ካን ዱ ዚስ የሆነ ሀሳብ ይመጣል። መንገድ ላይ ስትሄድ ኦ ማይ ጋድ። ብዙ ጊዜ ሰው ምን ነው የሚሆነው? 1 2 ሳምንት 3 ሳምንት ከሄድን በኋላ ዳዊት ይሰራል አገኘው። ኦፍ ኮርስ ይሰራል። that's why we have the training። ትልቅ ህልም የሚባለው ምንድነው? ውስጥ ያለ ሪሶርስ ማድረግ የሚያወጣ ነው። 96 የዓለማችን ህዝብ ግን ስለምን ነው የሚያስበው? አሁን ስላለው ውጤት። አሁን አስተምሮቱ ተውትና መለስ ብላችሁ ራሳችሁ ፈትሹ። ስለምን ነው ስታስቡ የምትውሉ? አሁን ይሄ ነው በቃ እኮ ይሄ እኮ ነው። ይሲ ዓለም ሙሉ እናያለን፣ ወደ ራሳችን ግን ተመልሰን አናይም። አሁን I love this image። እኔ ይሄ ኢሜጅ የተማርኩት ከባብ ፕሮክተር ነው። ባብ ፕሮክተር የተማረው ከሊላን ዲቫንዳወል የሚባል ሰውዬ ነው። ሊላን ዲቫንዳወል ከሌላ አንድ ዶክተር ነበረ። ሰፊ ነው ያ ታሪክ። ራስህን በዚህ ኢሜጅ ስታየው ራስህን መቀየር በጣም ቀላል ነው። ይሄ በደንብ አድርገን ነው የምናጠናው፣ በደንብ አድርገን ነው የምንበትነው። ይሲ ዝም ብለህ መቀየር አለብኝ፣ ጎበዝ መሆን አለብኝ፣ ጠዋት መነሳት አለብኝ ስትል የቱ ጋር ምን እንደምትቀይር ግራ ይገባሃል። ሀሳብህ፣ ስሜትህ፣ ቫይብሬሽን፣ አክሽንህ፣ ውጤትህ እዚህ አውጥተህ እንደዚህ ስታየው የቱ ጋር እንደሆነ ችግርን ታውቃለህ። ስትሄድ ምን አይነት ሀሳቦች ነው የምታስበው?
ምን አይነት ስሜቶች ነው የምታንጸባርቀው? ምን አይነት ቫይብሬሽን ነው ያለው? ምን ድርጊቶች እየወሰድክ ነው? ምን ውጤቶች ያገኘ ነው? ምልክቶች ናቸው። ዋና ምን ቀይሮ ሐሳብ ነው። 60 ሺህ ሐሳቦች። ሐሳብ በትክክል ከሰራ ነው ደስ የሚል ስሜት ነው ያለ። የሚደብር ስሜት ካለ ሐሳቦቻችን ተበላሽተዋል። ስለዚህ መጀመሪያ የምንያዘው ሐሳብ ላይ ነው። ሐሳብ ላይ ካመለጠን ስሜት ከደበረ በቃ አምልጠዋል። ከደበረ ሐሳቦችህ ለጥቅም ሳይሆን ለጉዳትህ ታጥቀዋል ማለት ነው። ስሜት ላይ ካልያዝከው ቫይብሬሽን ላይ ታያለህ፣ ያመሃል። እሱ ላይ ካመለጠ አክሽን ላይ መሄድ አትፈልግም። ኧረ አልሄድም እኔ አልሄድ አለ። አክሽን ላይ ታያለህ። አክሽን ላይ ካላገኘው ውጤት ላይ ታገኘዋለህ፣ ኪሳራ ላይ ታገኘዋለህ፣ አይቻልም ላይ ታገኘዋለህ፣ አይሆንም ላይ ታያለህ። ውስጥ ያለ ውጭው ይቀይረዋል። ውስጥ ኔጌቲቭ ሲሆን ውጭውም ኔጌቲቭ ይመልስልሃል። ውስጥ ስታስተካክለው ውጭው ይስተካከላል። ስለዚህ ደግሞ ስለዚህ እዚህ ክላስ ምን የምናደርገው እንደ 1% የዓለማችን ህዝብ እናስባለን። ዝም ብሎ ሐሳብ አይዝሮብንም። ትልቋ ጥበብ ያለች እዚህ ጋር ናት። ለምሳሌ በቃ ለሰው ነግረህ የማታስረዳው ችግር ገጥመዋልና ሙሉ ቀን የምታስበው እሱ ነው፣ የሚያስከፋህ እሱ ነው፣ ሰዎች ሲመጡ የምታወራው እሱ ነው። ከሱ ውጭ አይታየህም። አስደብረዋል፣ አስጨንቀዋል፣ አፍርሶሃል፣ አስጠልተዋል እና በቃ ዓለም ሙሉ የጨለመ ይመስልሃል። ከዚህ ውጪ መውጫ የሌለ ይመስልሃል። እኔ ምን ላድርግ በቃ ያለ መጨረሻ ሞት ይሻለኛል ልደርስ ትላለህ። ግን ይጀስካም ዳዊት ሙሉ ቀን ምን ነው ስታስብ የምትውለው? እኔማ ስለ ችግሩ ነው ሳስበው የምውለው። ችግር ስታስብ ችግር ነው የምታገኘው መፍትሄ። 1% የዓለማችን ህዝብ ችግር ስትሰጠው ምን ይሰጣል? መፍትሄ። ጥያቄ ስትሰጠው መልስ፣ ዝግታ ስትሰጠው ከፍታ፣ ኪሳራ ስትሰጠው ትርፍ። ስለ ኪሳራ ካሰብ ኪሳራ ማግኘት ፌር ነው አይደለም? 1 ሚሊዮን ስትከስር ሙሉ ቀን 1 ሚሊዮን ስትጨነቅ ከዋልክ ሐሳብህ 1 ሚሊዮን ኪሳራ፣ ስሜትህ 1 ሚሊዮን ኪሳራ፣ ሁለንትና 1 ሚሊዮን ኪሳራ። አክሽንህ ኪሳራ ከሆነ ውጤቱ የባሰ ኪሳራ መሆኑ ፌር ነው አይደለም? ምክንያት ሌላ ሰው አለ ከኪሳራው በላይ ሆነ። አዎ ከስር ያለው ግን ተመስገን በህይወት ነው ያለው። ተመስገን በአፍንጫዬ ትንፋሽ አለ፣ ውሃ የሚጠጣ አግኝቻለሁ፣ ምግብ አግኝቻለሁ፣ ልብስ አለኝ፣ መጠለያ አለኝ፣ ቤተሰቦች አለኝ፣ ሀገር አለኝ፣ አእምሮ ደግሞ አለኝ። አምና 1 ሚሊዮን ከስር ያለሁ 1 ሚሊዮን ከስር ያለሁ ማለት ከዚህ በኋላ አላተርፍ ማለት አይደለም። እስካሁን ድረስ አልቻልኩ ማለት ካሁን በኋላ አልችል ማለት አይደለም። ፈጣሪ በህይወት ዘመኔ ሙሉ ከምጠቀምበት በላይ እጹብ ድንቅ አቅምና ችሎታ ሰጥቶኛል። የአቅም ስትጠቀምበት ኪሳራው ከፍዬ ማትረፍ ይችላል አልችልም? ይሄ ነው ማሰብ የሚባለው። አሁን የመጀመሪያ ደረጃ ሐሳብ ነው የሚሆነው። በቃ እቺ ህልም ካርድ የምትባል ምን ነው የምፈልገው? ይሲ ተማሪ ዲ ሲያገኝ ምን ነው የምፈልገው አይልም። ምን ነው የምፈልገው? ፊዚክስ ሲ ይሁን ችግር የለውም፣ ማትስ ቢ ይሁን፣ ጂኦግራፊ ግን A+ ነኝ ሲል ማሰብ ተጀምረዋል። በህይወት ደግሞ 1 ሚሊዮን ከስራል ግን 2 ሚሊዮን በሉ እያልኩ አይደለም። ወጪዎችን ታያለህ። እኔ በምን ደረጃ በሆን ነው ከዚህ ጭቅጭቅ መውጣው? አሁን ይሄ ነው ማሰብ የሚባለው። ማሰብ ከየት ነው የማመጣው? እንዴት ነው የምከፍለው? ማን ያግዘኛል? ና በቃ እነዚህ ችግሮች አሉ። እኔ በምን ደረጃ መሆን ነው የምፈልገው? ምን ነው መስራት የምፈልገው? ስንት ነው ማግኘት የምፈልገው? አሁን አብዛኛው ሰው እንደዚህ አያደርገውም። ለምን ነው የማያደርገው? ምክንያቱ ያሰበው ማግኘት እንደሚችል ስለማያውቅ ነው። ህልም የሚባለው እሱ ነው። you got to think 96 የዓለማችን ህዝብ እንደዚህ ከማሰብ ሞት ይቀለዋል። በቃ ዲዩ ይዞ መሞት ይቀለዋል። ኪሳራው ይዞ መሞት ይቀለዋል። እኔ የምፈልገው ነገር ማግኘት እችላለሁ ብዬ ወረቀትና እስክሪብቶ ይዤ ይሄ ነው የምፈልገው ብዬ ልጻፍ እንደ እብድ እዚህ ይዤው ልዙር? ሁሌ እንደምላችሁ ይሄ ክላስ ለሁሉ ሰው አይደለም። ይሄ ክላስ ለሚታየው ነው። እኔ እንደዚህ አልሞትም። ይሄ ፓራዳይም ይዤ አልሞትም። እያለቀስኩ አልሞትም። መሆን ያለብኝ ሆናለሁ፣ ማድረግ ያለብኝ አደርጋለሁ፣ መክፈል ያለብኝ መስዋዕትነት ከፍላለሁ፣ መድረስ ያለብኝ ቦታ እደርሳለሁ፣ ህልሜን አሳካለሁ፣ ህይወቴን ቀይራለሁ፣ ቤተሰቤን ቀይራለሁ። whatever it is የምትፈልገው እንደዚህ አይነት ፍላጎት ያለው ሰው ነው የሚሆነው። የምትለው ያለህ ነገር ገባኝ፣ ግን ለእኔ ይሄ እንዴት ይሰራል ብላችሁ መጠየቅ ትችላላችሁ። የሆነ ችግር ኖሮብኝ ያንን ችግር ለመፍታት መሄድባቸው መንገዶች አሉና አንዳንዴ ሁሉም ማለት ይቻላል የሚዘጋበት ሰዓት አለ። ያ ሲዘጋ ወደ ታች የምወርድበት ነገር አለና እንዴት ነው ከዚህ ነገር መውጣት የምችለው? ቢዩቲፉል። ስለዚህ
ሁሌ መፍትሄ ላይ ነው የምታዩ። አንዳንዴ ግን ይዘጋል። ሲዘጋ የምታስቢው ስለምንድን ነው? ስለተዘጋ። መቼም እንኳ ይዘጋም። የተዘጋ ቢዘጋ የተከፈተ አለ። ያለቀ ቢያልቅ አለ ሁሌ። አሁን ምንድን ነው? በ6 የአእምሮ መሳሪያዎች መስራት ስንጀምር ሄሊኮፕተር መስራት እንችላለን፣ ኤርፕሌን መስራት እንችላለን፣ የምፈልገው ነገር መስራት እንችላለን። ግን በምን መኖር እንጀምራለን? በ5 የስሜት ህዋሶች። 5 የስሜት ህዋሶች ደግሞ የሚያሳይ ያለው ነገር ነው። አንቺ ያሰብሽ መንገድ አለ። አንድ ነገር ለማሳካት አንድ መንገድ አይደለም ያለ፣ 1000 መንገድ ነው ያለ፣ 1 ሚሊዮን መንገድ፣ ኢንፊኒቲ የሆነ መንገድ ነው ያለ። ግን አንድ ሀሳብ ላይ ሎክ እናደርጋለን። ተዘጋ። አክሽንሽ ተዘጋ፣ ውጤቱ ተዘጋ። ይሄ ማለት ነው በቃ። ይሄ ስታየው ኦልሬዲ ችግሩ ተፈተዋል። እኔ ማስበው ስለ ችግሩ፣ እኔ ማስበው ስለ ተዘጋ፣ እኔ ማስበው ስለ አዲክሽኑ። ይሄ ማለት ሌላ የለም ማለት አይደለም። ግን እዚህ ላይ ረጅም ጊዜ ስለቆየሁ እኔ ራሴ ዲ ሁኛለሁ፣ እኔ ራሴ እስረኛ ሁኛለሁ፣ እኔ ራሴ ተዘጋ ሁኛለሁ፣ እኔ ራሴ ጭንቀት ሁኛለሁ። አሁን ሰከን ትላለህና መለስ ትላለህ። አእምሮ አለ እንጂ አእምሮ አይደለም፣ ሀሳብ አለ እንጂ ሀሳብ አይደለም፣ ስሜት አለ እንጂ ስሜት አይደለም። እነዚህ ራቅ አድርገህ ትይዛቸዋለህ። አእምሮ እዚህ ጋር ከያዝከው ችግር የለም። ለካ እዚህ ጋር ነው የተሸወድኩ። ሁሉም ነገር ተዘጋቢ ነው የማስበው። ስለዚህ ሀሳቤ ምን ሆኗል? ተዘጋ። በሱ መሰረት ደግሞ ስሜቴ ምን ሆኗል? ተዘግተዋል። ሁለንተናዬስ ዝግት ብለዋል። ስለዚህ ምሰራው ለተዘጋ ነው፣ የማገኘው የባሰ ሚዘጋ ነው። እንደዚህ ያልኩ ሲሄድ ምን የሚል ፓራዳይም ተገንብቶልኛል? አይቻልም የሚል ተዘግተዋል። በቃ ተዘጋ እኮ ተዘጋ። የተዘጋ እንዴት ምን ታደርገዋለህ? እኔ አይደለም እሱ ነው የተዘጋ። እኔ አይደለም መንግስት ነው። እኔ አይደለም ቤተሰቦቼ ናቸው። እኔ አይደለም እሱ ነው የተዘጋ። አሁን ምን ያስፈልጋል? መለስ ብሎ በቃ ሀሳቤ የተዘጋ ነው፣ ስሜቴ የተዘጋ ነው፣ ቫይብሬሽን የተዘጋ። ይሄ ማለት ግን ይሄ ነው እውነቱ ማለት አይደለም። ስለዚህ ጀስ መለስ እንላለን። እንደዚህ አድርገን ራቅ እናድርገዋለን። ሁሌ ከምስጋና እንጀምር። ሁላችን በእምነታችን ምን የተማርነው? ጠዋት ስትነሱ ቀናችሁ በጸሎትና በምስጋና ጀምሩ። ማን ነው ተጠቃሚ? እኛ ነን የምንጠቀመው። ፈጣሪ ደስ ይለዋል እንጂ እኛ እናመስገን ምን ይጨመርለታል? ለእኛ ነው። ስለዚህ መለስ ብለን ዋናው ጠዋት ስትነሳ አለሁ፣ በህይወት አለሁ። ምክንያቱም ዛሬ መቅረት እንችላለን አይደል? 200,000 300,000 ሰው ዛሬ ይሞታል። ዛሬ ካልሞትን ነገ ጠዋት ካለን የተዘጋ ቢዘጋ መከፈት አይችልም? እስከ ትናንት ቢዘጋ ከዛሬ ደግሞ መከፈት ይችላል። ስለዚህ ዋናው መዘጋቱ መከፈቱ አይደለም፣ ነገ ጠዋት አንቺ ተነሳሽ አልተነሳሽ ነው። እውነት ውሸት? አሁን የአብዛኛው ሰው ችግር ምን ነው? ሌላ ሰው የሚሞት ነው የሚመስለው። እሱ ሰሚል የሚሞት ነው። ነገ ጠዋት ከተነሳ ዋና ተአምር እሱ ነው። አሁን እሷ ተዘጋ የምትለው ያለች እኮ 2 ሰዎች ከሄድን ልንከፍትላት እንችላለን። የኔ ህይወት ልትሄድ ካለች ግን የዓለም ህዝብ ቢሰበሰብ ይመልሳታል? መንግስት ቢመጣ ይመልሳታል? ማንም አይመልሳትም። ስለዚህ ዋናው ተአምር ምንድን ነው? ነገ ጠዋት በህይወት መኖር። ስለዚህ ነገ ጠዋት ስትነሳ እንደዚህ ያለኝ እንደዚህ ሆንኩ ምናምን ሳይሆን በህይወት ነው ያለው። ዋው ተመስገን። ፈጣሪ ፈቅዶ በህይወት ካለው በአፍንጫዬ ትንፋሽ ካለ ተመስገን ነው አይደለም? ይሄ ነው ዋና። ከዛ ቀጥሎ ውሃ ያስፈልገናል። የሚጠጣ ውሃ አለ፣ ቤታችሁ ድረስ ይመጣል። ዋው ምግብ አለ፣ ቤታችሁ ድረስ ይመጣል። እኛ ሱቅ ጋር ነው የሚመጣው፣ ሱቅ ጋር ይመጣል። ተመስገን ነው አይደለም? ልብስ አላችሁ፣ መነጽር አለ፣ ዋው ፀጉር አለ፣ ችግር የለም ከሌለ። መጠለያ አለ፣ ቤተሰቦች አሉ፣ ስራ አለ፣ የተዘጋ የተከፈተ ነገር አለ። የስ ስለዚህ በህይወት ነው ያለው። ይህ ሁሉ በረከት ደግሞ አለን። ከተማ አለን፣ ሀገር አለን፣ 123 ሚሊዮን ህዝብ አለ፣ አፍሪካ አለን፣ ዓለም አለን፣ ፀሐይ አለች፣ ከዛ ሆና ታሞቀናለች፣ ዝናብ አለ። ላይፍ ኢዝ ፋንታስቲክ። ለዘመናት የተደበቁ የህይወትና ስኬት ምስጢራት በጥልቀት በማጥናት ራሳችንና ቤተሰባችን ብቻ ሳይሆን ኢትዮጵያና አፍሪካን ቀይር። 1 ብርም ከ1 ዶላር እኩል እናድርግ። የ21 ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ።